ምንድነው? ጠበቆችስ ቢሆኑ ለደንበኞቻቸው ምስክር መሆን ይችላሉ ወይ? ፍትሐብሔር ስነ ስርዓት ሕጋችን አንቀጽ 261 ንዑስ አንቀጽ 2 ላይ አንድ ተከሳሽ ወይንም ደግሞ ከሳሽ በራሱ ጉዳይ ላይ የምስክርነት ቃልን መስጠት እንደሚችል በግልጽ ይደነግጋል። ታዲያ ጠበቆችስ ለደንበኞቻቸው ምስክር መሆን ይችላሉ ወይ የሚለውን ጉዳይ ለማየት ነው ወደ እናንተ የመጣሁት። ዮናታን ዳዊት። በኢትዮጵያ ያሉ የስነ ስርዓት ሕጎቻችን ማለትም ደግሞ የፍትሐብሔር ስነ ስርዓትና የወንጀል ስነ ስርዓት ሕጎቻችንን ስንመለከት አንድ ጠበቃ ለያዘው ጉዳይ ራሱ ምስክር ራሱ ደግሞ ጠበቃ ሆኖ በአንድ ችሎት ውስጥ መቅረብ የሚችልበት አግባብ እንዳለ በሁለቱም ስነ ስርዓት ሕጎቻችን ላይ በግልጽ የተቀመጠ ድንጋጌ የለም። ለምሳሌ ያክል እንኳን የፍትሐብሔር ስነ ስርዓት ሕግ ላይ ስናይ የምስክርነት ቃል አቀባበል ሁኔታን በሚመለከት በአንቀጽ 259 ላይ በሚያሳየው ሁኔታ ወይም በሚደነገገው ድንጋጌ ውስጥ ስናይ አንድ ጠበቃ ምስክርም ጠበቃም መሆን የሚችልበትን አግባብ የሚገልጽ ነገር የለም ማለት ነው። ምክንያቱም ደግሞ የጠበቆች ስነ ምግባርን ለመቆጣጠር በሚኒስትሮች ምክር ቤት በወጣው አዋጅ ቁጥር 57/1999 አንቀጽ 10 ላይ ስንመለከት ሚስጥር ጠባቂነት የሚባል ጉዳይ አለ። እኔ ጠበቃ ሆኜ ለደንበኛ በምሰራበት ጊዜ ሚስጥር የመጠበቅ ኃላፊነት አለብኝ። ስራውን ከተቋረጠ በኋላ ኢቭን የደንበኛዬን ሚስጥር እንደጠበቅ መቆየት መቻል አለብኝ። ይሄ ሙያዊ ስነ ምግባሩ ነው ማለት ነው። አንቀጽ 12 ላይ ስንመለከት ደግሞ ኮንፍሊክት ኦፍ ኢንትረስት የሚባል ጉዳይ አለ፣ ወይንም ደግሞ የጥቅም ግጭት የሚባል ጉዳይ አለ። እኔ ለአንድ ደንበኛዬ የጥብቅና ውል በመዋዋልበት ጊዜ ከደንበኛዬ የማገኘው ክፍያ አለ። ያ ክፍያ አለ ማለት በመካከላችን በእኔና በደንበኛዬ መካከል እኔ ጉዳዩን ላስፈጽምለት፣ እሱ ደግሞ ተገቢውን የሆነ ክፍያ ሊከፍለኝ ነው የተዋዋለው ማለት ነው። ስለዚህ እኔ የምሰጠው የምስክርነት ቃል ቢያዝድ የመሆን ቻንሱ የመዳላት ቻንሱ ኢምፓርሻል ነው ብለን ልንል አንችልም። ወይም ደግሞ ቢያዝድ አልሆነም ያ ደንበኛ ያ ጠበቃ ብለን ልንል አንችልም ማለት ነው። ምክንያቱም በመካከላችን ቅድም እንዳልኩት የጥቅም ጉዳይ ስላለ ማለት ነው። ስለዚህ አንድ ጠበቃ ለያዘው ጉዳይ ራሱ ምስክር ራሱ ደግሞ መልሶ ተከራካሪ ጠበቃ ሊሆን የሚችልበት አግባብ የለም። ለምሳሌ ያክል እንኳን በወንጀል ስነ ስርዓት ሕጋችን በምናይበት ጊዜ ተከሳሹ ወይም ጠበቃ አለኝ የሚለውን ምስክር ሊያስቆጥር እንደሚችል ይገልጻል። ያ ማለት ከነሱ ውጭ ከራሳቸው ውጭ ሌሎችን ምስክሮችን ሊጠሩ እንደሚችሉ በግልጽ ያሳያል ማለት ነው። እነዛም ምስክሮች ምስክርነት ቃላቸውን የሚሰጡበትን አግባብ የቃለ መሐላ አፊዳቪት ፈጽመው ሊሆን እንደሚገባ ምናምን በዚሁ አንቀጽ ላይ በግልጽ ተቀምጧል ማለት ነው። ኢቭን በአንቀጽ 143 በወንጀል ስነ ስርዓት ሕጋችን በአንቀጽ 143 ንዑስ አንቀጽ 1 ላይ በምንመለከትበት ጊዜ ፍርድ ቤቱ ልዩ አዋቂም ቢሆን ኦር ሌላ ለጉዳዩ እጅግ በጣም አስፈላጊ ናቸው ብሎ የሚያስባቸውን ምስክሮች አስጠርቶ የምስክርነት ቃላቸውን እንዲሰጡ ሊያደርግ ይችላል ይላል። ያ ማለት ሌላ ምስክርነት ቃል እንዲሰጡ የሚፈለጉ ሰዎች አሉ ማለት ነው በግልጽ አማርኛ። ስለዚህ አንድ ጠበቃ ለያዘው ጉዳይ ራሱ ጠበቃ ራሱ ደግሞ የምስክርነት ቃል ሰጪ መሆን የሚችልበት አግባብ የለም። ስለተከታተላችሁኝ እጅግ በጣም አድርጌ ያመሰግናለሁ። ያስተምራል፣ ሐሳቡ እጅግ በጣም አሪፍ ነው ብላችሁ የምታምኑ ከሆነ ሼር፣ ላይክ በማድረግ እንድትተባበሩኝ በአክብሮት እጠይቃለሁ። አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። መልካም ጊዜ